እድልና ቢኒ ሲሳሳሙ አክስትየይቱ ደረሰች። ግን ይመስለኛል ይች አክስተ ተብዬዋ የቢኒ እናት ሳትሆን አትቀርም። እንደሚመስለኝ እንደዛ ነው። ምስጢሩን ያው እድል ደርሳበታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እድል ክፍል 4ን ይዤላችሁ ቀርቤያለሁ። ለቤቴም አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ነባሮቹም እንደተለመደው ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በትህትና ጠይቃለሁ። እድል ክፍል 4ን ይዤላችኋለሁ። እድልና ቢኒ ሲሳሳሙ አክስትየዋ ትደርሳለች። ከዛም አክስትየዋ ስትደርስ ሁለቱም ያሉበትን አያውቁም። በጣም ይደነግጣሉ። በጣም ይደነግጡና አክስትየዋም እሺ እድል እራቱን እናቅርበው ብላ ስትጠይቃት አይ ምንም ያኔ የምትናገረውን ራሱ አላወቀችውም እድል ከድንጋጤዋ ብዛት። ከዛም ቤኒ ኩሽናውን መቼም ተላምደኸዋል ብላ ትለዋለች። ቤኒም ምንም መልስ ሳይሰጣት በቃ ሂጂ አንቺ አትልፊ፣ እኔ እድልን አግዛታለሁ፣ እኔ ጋር እናቀርበዋለን ብሎ ሲላት አክስትየዋ ምንም መርጫ ሄዳትም ያየችውን አይታለች። እሺ በቃ ቢኒዬ ብላ ወጣ ትሄዳለች። ከዛም እድል ወይኔ ቢኒ አሁን እኮ አክስትህ ሌላ ነገር ነው የሚመስላት፣ ምን ይሻለናል ብላ ስትለው እሱም ምንም ቦታ አልሰጣትም። ይምሳላ ታዲያ ምን ታመጣለች፣ ዝም በያት እባክሽ ይላታል። ከዛም እድል አይ ቢኒ ስማኝ አንድ ጊዜ እዚህ መኖር ካለብኝ በሰላም መኖር ነው የምፈልገው፣ ምንም ነገር እንዲጎረብጠኝ አልፈልግም ስትለው ቢኒም አይዞሽ እኔ ያለሁልሽ ብሎ ሲላት አዳምጠኝ፣ አንተ እኮ ውለህን እዚህ ቤት አትውልም፣ እኔ ነኝ ብዙ ነገር እየተጋፈጥኩ የምውለው ትለዋለች። እድልም እናም እኔ ደግሞ እንደ ሌሎች ሰዎች በደልን ተሸክሜ መኖር አልችልም፣ እናም እስከ ዛሬ ላደረግልኝ ሁሉ በጣም አመሰግናለሁ። ስለዚህ ካሁን በኋላ ያለው ቀረቤታችን ብትርቀኝ ይሻላል ብላ ስትጠይቀው እሱ ምንም አላለም። እሺ እድልዬ ብሎ ሊወጣ ሲል ትጠራዋለች። እሷም ቢኒ ስትለው ወይ እድል ብሎ ይመለሳል። ተረድተኛል አይደል ስትለው አዎ ተረድቼሻለሁ፣ ምንም ችግር የለውም ይላታል። ከዛም እድልን ብቻዋን ታገኛታለች። አክስት ተብዬዋ ምን እየሰራች ነው እድል ስትላት አልገባኝም ትላታለች። የመጣሽው ለስራ ነው አይደል ስትላት አዎ ለስራ ነው፣ እና ስራሽን ለምንድን ነው በአግባቡ ማትሰሪው ብላ ስትጠይቃት እድልም መናገር የምትፈልጊው ነገር ካለ ለምን በቀጥታው አትናገሪም ብላ ትመልስላታለች። አክስትየዋም እኔም እናገራለሁ፣ ኩሽና የተፈጠረውን ነገር መቼም አንካካድም አይደል ብላ ትጠይቃታለች። እድልም አይበገሬዋ አንድ ጊዜ ላስረዳሽ ብላ ስትላት ለማስረዳት አትሞክሪ፣ ማስረዳትም አይጠበቅብሽም ብላ ትመልስላታለች። እድልም ይሄውልሽ ያሰብሽው ትክክል አይደለም ብላ ስትላት አክስትየዋም ያሰብኩት ከገባሽ ትክክል ነው ማለቴ ነው ትላታለች። ከዛም አክስትየዋ ቆይ ገኒ በዚህ ነገር በልጇ ከመጣሽባት እርግጠኛ ነኝ ትጣላሻለች ስትላት እድልም ቆይ ግን ትኩረቱን እሱ ላይ ያረጋችሁት ሁላችሁም ለምንድን ነው ብላ ትጠይቃታለች። እድልም የሚላትስ እሺ አንቺ እሱ ላይ የምትንጠለጠለው አክስትየይቱ ለምንድን ነው ግራ ገብቶኛል ስትላት ምን ማለትሽ ነው እኔ እኮ አክስቱ ነኝ ትላታለች። እሺ እሱን አብረን የምናየው ይሆናል ብላ ትመልስላታለች እድል። ከዛም አክስትየዋ እድል እኔ እንደ ያለ ንቀት አልፈልግም፣ እንድንከባበር እፈልጋለሁ ስትላት እድልም ደስ ይለኛል፣ እናም በዚሁ እስማማበታለሁ ብላ ስትላት ከዛ አክስት ተብዬዋ በስሜታዊ ትሆንና ሀላስ እባክሽ ልጄን ተይልኝ፣ ልጄን ተይው በቃ ከልጄ ራቂ ስትላት እድል ትደነግጣለች። እንዴ
ከዛም አክስት ተብዬቱ ሶፋ ላይ ቁጭ ብላ ቢኒ ይገባል። እንዴት ዋላችሁ ብሎ ሲገባ እንዴት ዋልክ የኔ ቆንጅዬ ልጅ ብላ ትለዋለች አክስቱ። እሱም በመገረም በለው ደግሞ ዛሬ ቆንጅዬ ልጅ አረግሽኝ ብሎ ይላታል። ከዛም አክስትዬቱ የሆነ ነገር ላማክረ ነው ቁጭ ብዬ የምጠብቅ ስትለው እሱ ደግሞ ምንድን ነው የምታማክርኝ? ስራ ልትጀምሪ ነው ወይስ ሌላ ነገር ብሎ ይጠይቃታል። እሷም ይኸውልህ ቢንዬ እኔ አንተን በጣም ስለምወድህ ነው ብላ ትመልስለትና ከዛም አክስትዬቱ ምን አለ መሰለህ ቢንዬ ከዚች ገረድ ጋር ያለህን ነገር በጣም የሚደብር ነው እንድትተው ፈልጋለሁ ብላ ስትለው ምን አለ ምን እየሆንሽ ነው አንቺ ሴትዮ? ለምንድን ነው አትተኝም? ለምንድን ነው እንዲህ እየሆንሽ ያለሽው እንዴ? ብሎ በጣም ይበሳጫል። ከዛ ሲጠይቃት ብዙ ደስ የማይሉ ነገሮች አይቼብሻለሁ ሮማን፣ ስነ ስርዓትሽን አድርጊ ምናምን እያሉ እየተጫጫሁ እንዳለ እድል ሾከክ ብላ ታዳምጣቸው ነበር። ከዛም ቢኒ በጣም ይናደድና አንቺ ደስ የማትይ እና በጣም አቃጣሪ ሴት ነሽ። ባለፈው ደግሞ ከሜላት ከሆነ ስታቀሳስር ዝም ያልኩሽ ትችሽ መሰለሽ እንዴ? አውቄ ነው የተውኩሽ ምናምን ብሎ ይመልስላት። በጣም ይናደድባታል። ከዛ ይናደድና እኔ የምለው አንቺ ለምንድን ነው ወደ ቤትሽ የማትሄጂው ምናምን ብሎ በብስጭት ሲናገራት ስማሽ ይህም ቢሆን የኔ ቤት ነው የእህቴ ቤት ማለት የኔ ቤት ነው ብላ ትለዋለች። አንተ እኔ ልታባረኝ አትችልም ብላ ስትለው እንደዛ ከሆነ አርፈሽ ተቀመጭ ብሎ ይላታል። ጀግና ወንዳ ወንድ ደስ የሚል እድልማ እድለኛ ናት በጣም። እና አንድ ነገር ማስጠነቀቅሻለኝ ልጅቷን እድልን ታያት። ሜላት ስሽ እድሜዋ ነው ያንቺ ግን ምንኩር ነሽ ብሎ በጣም ተገርሞ ያናግራታል። አክስት ተብዬዋም እኔ ከልጅቷ ጋር ችግር የለብኝም ከአንተ ጋር የጀመረችው ግን ብላ ሳትጨርስ አይመለከትሽም አያገባሽም ብሎ ይመልስላታል። ምንም አያገባሽም እሺ፣ በማይመለከትሽ አትግቢ ከዚህ በኋላ በጣም ነው ማስደብርሽ ይላታል። ከዛ እሷም ትናደድና እኔን ብላ ስትለው አዋንችን የማላቅሽ መሰለሽ እንዴ? ማሚ ስርስር የምትከተዩ ምን ፈልገሽ እንደው ማላቅ መሰለሽ እንዴ? እናም ሌላ ነገር አታስወሪ ብሎ ጥሏት ይወጣል። በጣም ትናደዳለኝ። እናም ወይዘሮ አክስት ተብዬዋ ከእድል ክፍል ትገባና የእድልን ስልክ በምትጎረጉር ሰዓት እድል ታያታለኝ። እድል ደግሞ ያው እንትኗን ተጠቅማ የሴትዮዋን ሻንጣ ስትበረብር የቢኒን ፎቶግራፍ ታገኘዋለች። ይህ ማለት ቢኒ የአክስትየው አክስት ተብዬዋ እናት ናት። ይህ ሚስጥር ያዘች በሉኝ። አሁን እድል ጥሩ አማራጭ አገኘ። ሴትዮዋ ማስፈራሪ አገኘ። በዚህ እያስፈራራይ አፏን እንድትዘጋ ታረጋታለች። በጣም የሚገርም ነው። እንዴ ምን እያረግሽ ነው? ከስልኬ ምን ትፈልጊያለሽ? ክፍሌስ ምን እየሰራሽ ነው? ኖር አይደለ እንዴ ሰው ስልክ መበርበር ምናምን ብላ ስትላት አይ እኔ እንጃ የሆነ ነገር ሻያን ዘግቶብኝ ቻርጅ ዘግቶብኝ እኔ ከአንቺ የሆነ ነገር እየፈለግኩ ነበር ምናምን ብላ ስትጠይቃት እንዴ ለምን ምን ሲሆን ክፍሌ ትገቢያለሽ? ለምንድን ነው ስልኬንስ የምትበረብሪው? ብላት ስታፋጣት አክስትየዋም ያው በፈጣጣው በቃ የሆነ ነገር ፈልጌ ነው አልኩሽ አይገባሽም እንዴ? አሁን ክፍሌን ጥለሽ ውጭ ትላታለች። እሷም እሺ ምንድን ነው ያልሽው ብላ ስትላት ታሳያታለች። በእናትሽ እሱን ፎቶግራፍ መልሽ። አልመልስም ብቻ ብዙ ነገር ትናገራታለች። ውድ ቤተሰቦች ለቤቴም አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ለነባሮቹም እንደዚሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በትህትና ጠይቃለሁ። በሚቀጥለው ቪዲዮ እስከምንገናኝ በአዲስ ቪዲዮ ጠብቁኝ። ቪዲዮዬ በደንብ እንዲታይልኝ ሸር እያደረጋችሁ ውድ ቤተሰቦች ያለ እናንተ ማናለኝ ብላችሁ ነው ተባበሩኝ።
እና በአዲስ ቪዲዮ እስከምንገናኝ ኢንሻአላህ መልካም